ገነት ንጋቱ ነው ገነት ምሽቱ የምትባዩ አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ መልስሽ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? ዳንሽ ከባድ እያንዳንዱ የምናረጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። ተንጠልጥሎ አድኑኛል በፈጣሪ ዘንድ እኔ ልትመክሪ ነው አይደል? የእውነት እንደ ዮኒ ማኛ መጽሐፍ ቅዱስ እንደዚህ ይዘሽ ዳላስ ላይ ደርሳ ቤቴ ቁርጦናል መለየቴ ነጠለኝ ክፉ ዘመን ብለሽ በስማን ቦልፈስ ቅዱስ ለምናርቲ አይሻልሽም? አንቺ ቅጅቢ ልቃቢ አረ የእውነት ለዛም በእግዚአብሔር ዘንድ አይወደድም ምናምን ትላለች። ከበላ ድልቅ ማድረግ ነበር ቀናት ወይም ሳምንታት ወይ ወራትን ልለው እችላለሁ እንደ ወጀብ የመጡ ጉዳዮችን እያየሁ ነበረ። በጥቂት ግለሰቦች የተከበረ የታፈረ ቤተሰብ ትዳር ምንድን ያለችው ጋይስ? እኔ ብቻ የሰማሁት እናንተም የሰማችሁ የተከበረ የታፈረ ቤተሰብን እንደዚህ ማድረግ ምን አይነት የተናቃችሁ ቤተሰብ ብትኖሩ ነው እያንዳንድሽ ይሄንን ወሬ የምታወሪ ማለት ነው? ምን አይነት የትዳር ጠና ያለባችሁ ሰዎች ብትኖሩ የተከበረ ትዳር የታፈረ ቤተሰብ እውነት 50 ዓመታቸውን ኢዩቢልዩ ነው ቢዩቢልዩ እያከበሩ አይደል? ግን አዳሜ ግን የትዳር ጠን ያለብህ እንዴ? የኔ ጥያቄ እንደገና ደግሞ ቤተሰብ የሚባል ወይም ደግሞ ትዳር የሚባል እንደ ዳይኖሶር እየጠፋ ያለ ነገር ነው እንዴ? ቤተሰብ ልትበትን ይሄ የተከበረ የታደሰ የኔና እናትና አባት እንኳን እንደዚህ ያልተሞገሱ 50 ዓመት በትዳር ያሉ 12 ልጆች ወልደው አሁንም ዘንድሮ እርስ በራስ እየተጧጧሩ ያሉት እንኳን እንደናንተ አልተዘፈነላቸውም። እነዚህ ልቃሚ ንፍጣቸውን እንኳን ሳይጠርጉ ላይቭ ላይ ሲያዛጉ የሚሉትን ልጋጋሞች አይደል? ገነት ንጋቱ ነው ገነት ምሽቱ የምትባዩ አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ መልስሽ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? ልቃሚ ንፍጣ አንቺ አሁን ሞራል አለሽ እንደዚህ አይነት ነገር ለማውራት? የኩላሊቲሽ ጠጠር እንኳን ገና ተቆጥሮ ከኩላሊቲ ሳይወጣ ነው ከፍርድ ቤት ስትመላለሽ የነበርሽ አጋሰስ። በዚህ እድሜዋ ዶጊ ስታይል አሞራ ጆፍ ስትነፋ የምታድር ቁሌታ ማሮጊት ንፍጣ አረገዝኩ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ አሁን ስለ ወግ ማረግ ምናምን የምታወሪ እከካ ሆዳ በነፃነት ወርቅነት ላይ ያለሽን ሆዳምነት ግልጽ ያሳያሽ። አንቺ እኛ ኮሜንት አረጋለሽ የተከበረ የታፈረ ቤተሰብ ምን ተፍረታ የትዳር ላይ የመልክ ሰው ከትዳሩ ሊለይ ይችላል፣ ትዳር ላይ ሊቆይ ይችላል፣ ሰላም አጥቶም ሊኖር ይዋትገስ። ትዳር ትልቅ ተቋም ነው ብዬ አስባለሁ። እውነት አንቺ ሞግ ደረሰሽ አይደል? ወግ ማር አሁን አንቺም የትዳር ህይወትሽን ስትባይ በፍቅር የተነሳ እህል ውሃ መልሶ አገናኘን ድራማ ልትሰሪ ነው። ለማያውቅሽ ታጠኝ ከኮንዶሚኒየሙ ስቤ እንዳላመጣልሽ ያንን ላጫም ሰውዬሽን እሺ፣ ያንን ነርቫም ሰውዬ እኔ ከኮንዶሚኒየም ስቤ ባላመጣልሽ ፑዌል እዚህ የምትገባ የአርቲስት ጓደኛ እዛው ጎረቤቷ የምትገባለች። እኔ ባላመጣልሽ ሄለን ፑዌል የድራማሽ ማታሽ መልክ እኔ ላይ ትሰሪያለሽ እንዴ?
ለአንድ ቀን ጋብቻም ቢሆን ዩቲዩብ ላይ ይመለከት ብለሽ እኮ አስፈርመሽዋል እኮ ዩቲዩብ ላይ ይመለከት። ግን ዩቲዩብ ቪው ያገኘሽው በሱ የተነሳ የድሮ ባሏን ትመልሷለች ወይ ሳትመልሰውም በሚለው ማለት ነው። ሆዳ ልቃን ጋይስ ይሄ እድሜው የገፋ የሆነ ብር መጨረሻ ላይ ያዩ ሰዎች ላይ ነው ማለት ጋይስ እንደዚህ በጣም ጀዝባ የሚሆኑት ጋይስ። የኔ ጥያቄ እኔ ባለሀብት ነኝ የሚሉላ የሆነ ምናምን አለኝ የሆነ ከኩላሊትሽ ውስጥ ለቅመን ያወጣነውን ጠጠር እንዳንመልስብሽ እሺ። እካካ ጠጠርሽን ለቅሜ እንዳላስረክብሽ እንደገና በአፍሽ ነው ማስቀብሽ። በእኔ ህይወት ላይ አስተያየታለች እንዴ? የልጅሽን ጉድ እንዳላወጣልሽ የመጀመሪያ ልጅሽን ጉድ እናቴ ትሙት አወጣልሻለሁ። እኔ እንደዚህ አይነት ነገር ስለሚዘገንነኝ አላወራበትም። መታችሁ አትንገሩኝ ነው የምለው። እንደዚህ አይነት ኖር ይችላል። ደግሞ በፍቅር ፍጹም ፍቅርና ሰላም ያለበትም ትዳር ይዞ የሚዘልቅ ብዙ ነው ያለው። ይሄ እንግዲህ የምድራዊ እውነታ ነው። እዚህ ውስጥ ግን በጣም የተዋደዱ ሰዎች በጣም የተፋቀሩ አንዱ ስለ አንዱ ገልጾ ያልጠገበበት የትዳር ሁኔታ እያየን አንድ እርግጠኛ ሆኜ ልንገርሽ ኢሱና ዘቢባ አብሮ አይቀጥሉ። ጻፉት ይሄን ነገር ከዛን አንድ ቀን ታስታውሱኛላችሁ። አይቀጥሉ። ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጪ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ኢንተርቪው ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል? ብታረግዝ እሷ፣ ብታምጥ እሷ፣ ብታባብጥ እሷ። እሱ ከሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈረስ ይመስል ጭንቅላቱ ደደብ ፊቱ እንደዛ ጎስፎ ብቻ መሄድ ብቻ ነው ዛሴት። ያ አሁን የፍቅር የሚመስለው ድባብ ስታለ ድረስ ነው የኔ ብስብስ የኔ ተምሳሌት የኔ አምሳየ ምናምን የሚባለው። በኋላ አንተ ብስብስ አንቺ ብስብስ ነው የሚባባሉት ዛሴት። ያ ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል፣ ወረቀት አጥነት ነው። ፖሊስ ነው ያገናኛቸው። የወረቀት አጥነቱ ህግ ነው ያገናኛቸው። ዚስ ሪያሊቲ ገብቶሻል? ሰው ልጅ ለተወሰነ ቀን ሲያቆሽ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላትሽ ጋር። እሷ የምትሰራው ዘፋኝ ላይ ነው። ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰውዬ ነው። ሰነፍ ለአጫም ልጋጋ ሁለት ነገር ተናግሮ በሶስተኛው ምንድን ነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው ዛሴት። ለዛ ሁሉ ነገር መሸከም ስለማትችል መጣላታቸው ይቀር። ገብቶሻል? እንኳን እሱ አይደለችም እንኳን እነዚህ አይደሉ። እኔ ከልጅ አባት ጋር እሱ ተለያይቻለሁ። ታይታኒክ የመሰለ ፍቅር ለዛው የልጅነት እከካ ተቋም ነው። ተቋሙ ማለት እንደዚህ ነው። ደግሞ የትዳርን ዝርዝር ልትነግሪኝ ትፈልጊያለሽ? አይሻልሽም? በጨላ ትዳር ማለት እንደዚህ ነው። ቢገባሽ ምን አባሽ ነበር? ዛሬ ምን ይሰራሽ ነበር? ልክ ሴት ከ40 ዓመት በኋላ ሆርኒ ትሆናለች የሚለውን ቃል ተጠቅመሽ መተሽ ሰበብ ባለስልጣን አስታረቀም። ባለስልጣን እንዴት ነው ስሜትሽን እንደዚህ እንደ ጄኔሬተር ምንጥቅ አድርጎ የሚያነሳው? እንዴት ነው አንድ ባለስልጣን የውስጥን ፍቅርና የውስጥን ጥላቻ እንዲህ ምንጥቅ አድርጎ የሚያነሳው? እንደዚህ አይነት እኮ ልጋጋም ቆሻሻ ሰው ነሽ አንቺ። በነፂ ላይ ያደረግሽው ነገር ምን ረሳን መስልሽ? አንቺ አሁን ማስረሻ ማምጣትሽ ነው። ቁሌታም በዚህ እድሜሽ አርግዣለሁ ላመጥ ነው ምናምን እያልሽ የምትመጪ ሴትዮ፣ እኔ ማርገዝሽና መውለዲ ሳይሆን የሚገርመኝ በዚህ እድሜዋ ገና በፖዚሽን ትናፋለች። እንደ ምን አይነት ባለጌ ነች አልኩሽ። ያኔ ነው ብልግናሽ የገባኝ የእውነት።
ሰባት ሌሊት እየደገምሽ የምትኖሪበትን ሰዓት ሰባት ሌሊት እየተነሳሽ በፖዚሽን ትናፈያለሽ። ልቅም ቃሚ ንፍጣ አንቺም አሁን እኛን ትናገራለሽ። ማምዬ እያደነቅን ሳንጨርስ ድሮ ከኔ ጋር ነበረ በሚል ነው ሚዲያ ላይ በጣም ኃይለኛ መነጋገሪያ የሆነ ኢሹ የሆነው። ድሮ ከኔ ጋር ነበረ ለገባይ። አሁን አንቺ በጨዋ መልክ እስኩዬ ኮሜንት አልታይ ሲል የሆነ ሰው ኮሜንቱን አጥፍቶ ነው ብዬ ሁሉንም ሞዴሬተር አንስቼ ነው። እሺ ጀስት ማንን ልምረጥ ብዬ ነው። እሺ እንጂ እንትን ብዬ አይደል እናንተን ብዬ አይደል ዝም ብዬ አነሳው በቃ ያሉትን ሁሉ። አሁን አንቺ ጭር ሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልኝ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው ምናምን መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። እከካ ደግሞ እንደ ጨዋ እንዲህ ብለሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽውን ሁላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማቱኝል ገና ዶክተር እኔ ለኢሱ እንደዚህ ህይወቱን ቀይሬ እንደዚህ አይነት ህይወት ነው የምንኖረው ከምትይ ቄጠማውን ትታ ቢያንስ ድንች እንድትቸረቸር አድርጊያት። እሺ የእናትሽን እናት በእናትሽ ያለሽን ቂም በሷ ላይ የምትወጪው ማለት ነው። ዘቢባ ሁላ ነገርሽ እየደረሰኝ ነው ባይዘው። እሺ እናንተ ካሁን በኋላ የምትሄዱበት አለ የምታረጉትን እንቅስቃሴዎች እያመጣው ነው ማሰጣልሽ። ያን ደግሞ ማድረግ እንደምችል ታውቂያለሽ። ዶንት ፑሽ ሚ ወደ ሌላ መንገድ። እሺ እስካሁን ድረስ ምን እንዳረግሽለት አታውቂም። እስቲ ያለሽን ትልቅነት እወቂ እያልኩ ነበር አለ መክርሽ። ካሁን በኋላ ለኔ ቶፒክ ብቻ ናቸው ይሁን። ሁልሽም እዚህ ሚዲያ ላይ ያለሽው ተደማምረሽ ብር አዋጣችሁ ወይ የሞት መንገድ ላይ እንቀጣጠር ቀጠሩኝ እዛ እኔ እንትን ለማድረግ ወይም ደግሞ ፍርድ ቤት አዋጣችሁ መግባት አለባችሁ። አለበለዚያ እኔ አልቶ ዛሴት ጥሮብኝ በመከራ ብቻ ነው መማር። ሁልሽም ተደምረ ሊመሰገኑ ይገባል። አንዳንድ ጊዜ በጣም በቃ ኦቨር የሚናገሩ የማይሆን ነገር የሚናገሩ የሚመስለንም ኃይለኛ የሚመስሉን የሚሳደው የሚመስሉን ሰዎች ግን ውስጡ በጣም በሳል ነገር የሚናገሩ ጠማማ አፍ አይደለም። ሳላግጥና ስንቅህ አፌን እንደዚህ አድርጌ ነው ማናገር አይደለም። ምንም ጠማማ ነገር የለኝም ነኝ። ሳላግጥ ስንቅህ እንደዚህ ብዬ ነው ማናገረን። እንደዚህ እንዲህ መላለስ እንዲህ እንደ ጂጂም ከንፈሬ ያያ ቂጥ እንዳሸተተ ብጤ እንደዚህ እያልኩ ልመጣልህም ይችላል። አፕ ቱ ዩ ይላል። ያ እንዲህ ቅልብጭ አለች ፍራንስ የሆነች ከንፈር አለች ባይዘው ወይ ማለት በጣም ስንቅ እንደዚህ እያልኩ አወራለሁ ነው ዛሴት ዩ ጋች ሚ ናው ቤቢ ዛሴት ስንቅ ነው የምሰጥ። አሁን ተጠቅለተኛ አዳም ሰዎች አሉ እንዲህ ዝቅጥ ያለ የመንደር ስድብ የሚሰድቡም አይደሉም። ተራ በቃ ይሄ ኦርጋን ድረስ እየመጡ መሳደብ፣ የወንድ ኦርጋን የሴት ኦርጋን ድረስ እየሄዱ መሳደብ እኮ ጂሰስ። ምንድነው ኦርጋን? ይሱ ቆለጣ ማለት አሁን ኦርጋን ነው እንዴ? ኦሪጋኖ ነው እኛ የምናውቀው የቅመም አይነት። እኔ ኩሽናው ስለሙል ጌታ ሰላም ነው። እኔ ቅመም ምግብ ሰራተኛ ስለሆነ ኦሪጋኖ ምናምን ቅመም ነው ማለት። ኦርጋን ቆለጥ ምናምን ቆለጥ እንትን ነው አይን ማለት ነው። ቆለጥ ማለት አይን፣ አፍንጫ፣ ጥርስ ምናምን። አሁን ከደራሲ ማንን ትወጃለሽ ብትባይ ስብሐት ገብረ እግዚአብሔር ትያለሽ አለ እንጂ አታፍሪም እኮ። ከዛ ዘነዘና ዶማ ብሎ የሚጠራ ሰውዬ እንደገና አደንቋለሁ ጸሐፊ ስለሆነ ሲሉ ሰምተሽ አሁን ባንቺ ቤት አንባቢነት እንድትባይ እሱ ቆለጣም ነው ቆለጣም ዛሴት ሌላ ነገር አለ። ሀቢባ መንቻካ ናት፣ ዘቢባ መንቻካ ናት። መንቻካ ነው ዝርክርክ ናት። ንፍጧ እየተንጠባጠበ ነው የምትመጣ። የበላችበት ገንፎ እንኳን ዘይቱ እየተንጠባጠበ ገረገር ብላ
ሌላ ትዝታ ውስጥ እንድንገባ ትፈልጋለች። ያውለት እቺ ጋረራ ፊት ማለት ጋረራ ምን ማለት እንደሆነ ሂጂና አስተርጉም። አልነግርሽም። እከካ ኦርጋን ትጠራለች ምናምን ነገር ይቁረጧ እንዳይጠራ ከፈለገ እዚህ ምድር ላይ እሱ የሚኖረው ለመንፋት ብቻ። ሴቶች ሲጽፉለት ልምጣ ላግባሽ እንኑር አብረን የሚል ብቻ ነው የሚጽፈው። ምንም ሌላ ሴንቴንስ እንኳን መጻፍ የማይችል ጀዝባ ዛሴ ሚዲያ ላይ ሰዎች እንደዚህ በማለት እኔ ሚዲያ ላይ የምመጣው እነሱን ላሞግስ ብቻ ነው እንዴ? መብቴ ነው። ያንን ሰው ሳይ የተሰማኝ ይሄ ነው። ምን አባት አመጣል? አንተን ቆንጆ ማለት ግዴታ ያለብኝ መሰለን? ፑፍ ታስጠላለህ ማለት መብቴ ነው። ይሄ ስሜቴን የሚገድብ እስቲ ህግ አይደለም ሃይማኖት ይምጣ። ጠማ